አላርፍም እያለችው እዩ ወንድሞቿን ይዛ በመምጣት በብሩክ ላይ ከባድ ዛቻ የእዩ ወንድሞች ያንን ማስፈራራት ፈጽመዋል። ብሩክም ያንን አይቶ የሚፈራቸውና የሚሸሽ እንዲሁም ደግሞ በውሸት የልጅ አባት ነኝ ብሎ አምኖ እንዲቀበልላቸው የሚፈልግ ወንድ እንዳይመስላቸው ተግበስብሰው የመጡት የእዩ ወንድሞች እሱ አንድ ሆኖ ለእነሱ ምላሽ ወይንም የሚገባቸውንና ትክክለኛውን ምላሽ ይሰጣቸዋል። እኛ አክብረንህ እንዲሁም ጉዳዩን ሁለታችሁ ትጨርሳላችሁ ብለን ነው እንጂ እኛ ላንተ የምናንስ ወንድ አይደለንም። አንተም ወንድ ነህ፣ እኛም ወንድ ነን። ወንድ ተወንድ አይተናነስም የማለት ዛቻ በብሩክ ላይ ፈጽመዋል። ብሩክም ይህንን ቪዲዮ አይቶ የሚሰጠው ምላሽ ይኖራል። እዩ ከእርግዝናዋ ጀምራ እስከ መውለዷ ድረስ ርዕሷ ብሩኬ ብቻ ሆኗል። ሊያምነኝ አልቻለም፣ ሊቀበለኝ አልቻለም፣ ልጄን ክዶኛል፣ የልጄ አባት እሱ ነው እያለች እያስወራችና ሁለቱ ሰላማዊ ህይወት ሲኖሩ ብሩክም ደግሞ ሀይሚን እንደመረጣትና ለእሷም ደግሞ ሰሞኑን መኪና እገዛላታለሁ የማለት ቃልን ስትሰማ ሊጋቡም መሆኑን ቀኑ እንደተቆረጠ ሁሉ ስትሰማና ጋሽም የተሰማውን ደስታ ስለገለጸ በዛ በቅናት ተንጨረጨረች። ያ የማይሆን የማይሳካ ጉዳይ ነው። ካልሆነ ልጅን ለቤተሰቦቹ አስረክባለሁ፣ እኔ በሱ ልጅ አልሰቃይም እያለች ነው። የልጇ አባት እንዲሁም ደግሞ የልጄ አባት ነው ብላ የካደችው ቢኒያም ወደ እሷ ህይወት እንዳይጠጋ ወንድሞቹ አስጠንቅቀዋል። እዚህ ጋር ከባድ ነገር ሊፈጠር ነው። ቢኒያምም አርፎ የሚቀመጥ እንዳይመስላችሁ። ምክንያቱም ቢኒያምም የራሱ ርዕስ አለው፣ እንዲሁም ደግሞ የመከራከር ግዴታ አለው። ልጁን የመውሰድ መብት አለው። ልጄ ናት ብሎ ያመነው እሱ ነውና፣ ግን ደግሞ እሷ ሙጭጭ ድርቅ እያለችው ብሩኬ ላይ ነው። ብሩኬ ጥሩ ህይወት ሲኖር በሱ ላይ ሌላ ነገር ለመፈጸም እየሞከረች ነው። ያም ደግሞ በመጨረሻ ቤተሰቦቿን ይዛ ተከስታለች ማለት ነው። ያ የማይሆን ነገር ነው። ዝም ብላ አርፋ ብትቀመጥና ሰብሰብ ብትል ይሻላታል። ወንድሞቿም መተው የተናገሩት የሆነ ደስ የማይል የሆነ አይደለ አንድ ሆኖ ከሚናገረው ጨዋ ንግግር ልክ እነሱ ደግሞ ተግበስብሰው ስንት ወንድ ናቸው? ሁለት ወንዶች አጃቢዎች አሉ። በአጠቃላይ 5 ሆነው ነው የመጡት እስከሷ ማለት ነው። ለአንድ ብሩክ አንድ ሰው አልበቃ ብሎት መጡ ማለት ነው ብዙዎቹ እና ሁለተኛ ወደ እሱ ህይወት ብታርፍ እንዲሁም ደግሞ ብትጠነቀቅ መልካም ነው። ያ ደግሞ እሷ ሊያስጠነቀቃት እንዲሁም አርፋ ልትቀመጥ ያልቻለችበት አለ። እነሱ ከባድ እርምጃ እንወስድበታለን የማለት ነገር ንግግር ሲናገሩ እኔ ወደዋለሁ፣ ክፉ አይንካው፣ የልጄ አባት ነው፣ በሱ ላይ ከባድ ነገር እንድትፈጽሙብኝ አልፈልግም፣ ግን ጉዳዩን ልንገራችሁ ብዬ ነው፣ የልጄ ትክክለኛ አባት እሱ ነው እያለች ነው የነገረቻቸው ማለት ነው። እነሱ ደግሞ እንደዚህ ነገር የለም፣ አንቺን ጎቶሽ እሱ ሰላማዊ ህይወት አይኖርም ምናምን እያሉ እየቀበጣጠሩ ነበርና እስኪ እነሱ የሚያደርጉት ብሩክም ደግሞ እነሱን ፈርቶ የሚሸሸግ ወንድ እንዳይመስላቸው ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላሉ። ቤተሰብ እዩ በመጨረሻ ደግሞ ተስፋ አልቆርጥም እያለችው ብሩኬ ላይ እየተጣበቀችውና እንዲሁም ሙጭጭ ብላ ከሱ ላይ መራቅ ያልፈለገችው በሐሰት በውሸት ልጅን ይቀበለኝ እያለች እየቀበጣጠረች የነበረችው ከእርግዝና ጀምሮ እስከ መውለድ ድረስ ብሩኬ ነው የልጅ አባት አምኖ ሊቀበለኝ አልቻለም እያለ ልትርቀው አልቻለችም። ሁለቱ ተስማምተው ጥሩ ህይወት ሲኖሩ እንደገና በቅናት እየተንጨረጨረች ነው ማለት ነው። ያ የማይሆንላት ነው። አሁንም ምንም የምታመጣው ነገር የለም። ብሩክም በእነሱ ጉዳይ ደግሞ ወይንም ሀሳባቸውን ጭራሽ ላይ ሰማቸው ይችላል። ምክንያቱም ንግግራቸው ተራ ነገር ስለሆነ ቦታ እንደዚህ አይነት መስጠት የለበትም ማለት ነው። በሌላ በኩል ብሩኬ እና ሀይሚ እሙሽን ፕራንክ አድርገዋል።
እንግዲህ ሀይሚ የተወነችው ትወና በጣም ደስ ይላል። ያው ሙሼ ተገኝቷል፣ ፕራንክ ተደርገዋል። ጠጅ ወዳለሁ የማለት አሮጊት መስላ እንግዲህ የሀይሚ አያት ሆነው ተተውኖ ተሰርቷል ማለት ነው። ያም በጣም ደስ ይላል። ዋናው ነገር እንግዲህ የዚች ልጅ ያለማረፍ ጉዳይ ነው። እሱም ህይወቱን እየኖረ ነው፣ እሷ ደግሞ አርፋ ብትቀመጥ ነው። በሷ ጉዳይ ብሩኬ ዞር ብሎ ምላሽ ባይሰጣት መልካም ነው። ምክንያቱም በቃ ሁሌ ብሩኬ ይመንልኝ ልጄን፣ የልጅ አባት እሱ ነው። ቢኒያምን ደግሞ አይረብሸኝ፣ ወደ ቤት እየመጣ አይናገረኝ፣ ህይወቴን አይበጥብጥ፣ በሀሰት የኔ ልጅ ናት ብሎ እኔ በቃ ቤተሰቤን አይበጥብጠኝ፣ እንደገና ደግሞ በድፍረት ድረስ ቤት ድረስ አይምጣ የማለት ተናግራለች። እሱንም ዋጋውን እንሰጠዋለን አሉ። ፎከሩ ማለት ነው። ፎካከሩ የእዩ ወንድም ተብዮች። ጉራ ብቻ እስኪ እናያለን ማለት ነው። እና እዩ የሷ ውሸትና መቀበጣጠር ሳይበቃ እንደገና ወንድሞቿም ልክ እንደሷው ቀበጣጥረው ተራ ነገር ተናግረው ነው ቪዲዮ ያለቀው ማለት ነው። ያ የማይሆን ነው። ምክንያቱም ጭራሽ የማይሆን ነው። አሁንም እንደገና ደግሞ ትላንትም ዛሬም በብሩኬ ለብቻ ነው እየሰራች ያለችው። በቃ ርዕስ ሌላ ቀየር። እንዲሁም ደግሞ ወይ የዲኤንኤ ምርመራ ተደርጎ ቁርጡን መታወቅ ነው። ሙጭጭ ብላ አልፈልግም፣ ይመንልኝ፣ ትክክል የልጅ አባት እሱ ነው፣ ግን የዲኤንኤ ምርመራ አልፈልግም ብሎ የልጅ አባት ነው ብሎ ያን ሰው ማንሳት ታዲያ ምን ይሉታል? እውነት ከፈለገች እውነት ካላት የዲኤንኤውን ማስመርመር ነው። ካልሆነ ደግሞ ዝም ብላ የልጅ አባት እሱ ነው የሚለው ይሄ ነገር ስህተት ነው። ብሩክም ለእሷ የሚሰጣት ምላሽ አይኖርም። ምክንያቱም በቃ ንቋታል፣ ከህይወቴ ውጭ ብሎ አስጠንቅቋታል። ያም ደግሞ እንድትወጣ ሰብሰብ ብትል መልካም ነው ላለሁ ቤተሰብ። እንግዲህ ያዩ ጉዳይ አያልቅም፣ የማያልቅ ነው የሷ ጉድና ቀጣይ ፎካሪዎቹ የተበጠረቁት የእዩ ወንድሞች ደግሞ በፎከሩት ምን ይገጥማቸው ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አበረታቱት። ላለሁ ቤተሰብ ከተው ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ባይ ባይ።